ሙዛ ደግሞ ያላየሃት ክፍለ ትኖራለች ቁንጫ ምናምን አረ አስረኞች እና ገብተህ እንድታይ እፈልጋለሁኝ። ዋናው ነገር ምንድነው ተከሰሃል። ከነገ ጀምሮ እንግዲህ ያው የሚሰጡን ቀን አላውቅም። ምናልባት ግን ለአንተ 3 ወር ቢያደርጉልህ አሁን ላይ እኔም ብዙ ማስረጃ አለን። በነገራችሁ ላይ ማስረጃ አለ፣ በቪዲዮ በደንብ የተቀመጡ ማስረጃዎች አሉ። የምንም 3 ወር የለም። አይ 3 ወር ያልኩት እዛ እሱ የሚገባበት 3 ወር ምናምን ቢያቆዩ ምን መሰለህ፣ እኔ አሁን ቅጣት ማክበጃ አቅርቡ ይባላል አይደለ? ለአንተ ቅጣት ማክበጃ አንድ እረፍት እንድታረግ፣ ምክንያቱም የህዝብ ቁጥር እጥፍ እንዲጨምር እያደረክ ያለው አንድ አንተ ነህና እሱ እንዲሆን ያደርጋለሁ። ኢኮኖሚም እያቃወስክ ስለሆነ ዋነኛው ነገር ግን ከቀልዱ ደግሞ መለስ ስል እኔ ለከፈልኳቸው ኤፍሬም ለከፈላቸው ነገሮች ሩታም ለደረሰባት ለእያንዳንዱ ነገር ዋጋ መክፈል አለበት። አብራ ገባ። እኛ እዛ ያሳለፍነው ስቃይ ምናምን ነገር እዚህ ጋር መጥቻ አላወራሁትም፣ ግን የተደላደለ ነገር ላይ እንዳልነበርኩና ምን ያህል እንደተሰቃየን እንድታይ እፈልጋለሁ። ለዛ ነው የከሰስኩ። የክሱን ወረቀት ተቀብለኸኛል፣ አመሰግናለሁ። ነገ ስንገናኝ ፍርድህን ትቀበላለህ። ሀሳብ ካለ መቀጠልሽ። ከአንተ ጋር ሀሳብ የለኝም፣ ግን ከሩታ ጋር ሀሳብ አለኝ። ትናንትና ሁሉንም ነገር በወንድሞቼ ፊት ጨርሰን ነበር አመልካቾቼ። ዛሬ ላይ ይሄን ወረቀት ይዞ መምጣት ለምን አስፈለገ? በነገር ላይ መክሰስ የምችለው ወይም ደግሞ ክሱ ማንሳት የምችለው እኔ ብቻ አይደለሁም። ወንድምህም ባለጉዳይ ነው፣ ዳኒም ባለጉዳይ ነው። ሰው መብት አላቸው። ከወንድሜ ጋር ያለኝን ነገር በተጨማሪ ዛሬም ተነጋግረን ፈተናል። እነሱ ከወንድም ጋር ያለውን ነገር መፍታት ትችላለህ፣ ከኔ ጋር ያለውን ነገር መፍታት ትችላለህ። ግን ደግሞ ከኔ ጋር ያለውን ነገር አውርተን ፈታን ነው። እኔም የምከለክልበት ምንም አይነት ምክንያት አይኖርም። ምክንያቱም ወረቀት ይዛችሁ ስትመጡ በማያገባው ነገር ትናንትና ይቅርታ ጠይቄሽ ነገሮችን ተደረሰና ሌላ አዲስ ፋይል ነው። በነገር ላይ ይቅርታ ሳትጠይቀን በፊት ነበረ ያንተን ፋይል ያነሳ ነው የዘጋ ነው። አንተ እንደምታረጉ ምናምን ማረጋግጦን ሳይሆን ገና ይቅርታ ሳትጠይቀን ነው ክሱን ያነሳን የነበረው። ነገር ግን ዳኒ አልተመቸውም። ለምን አልተመቸም ማለት ነው? የሚያሳልፈውን ነገር የሚያውቀው እሱ ነው። በአንተ ምክንያት በሐሰት መስከረህበት የሐሰት ምስክር ሰብስበህ ከነ ጓደኞች ያላጠፋውን ነገር አጥፍቷል ወይም ደግሞ ሲያወሩ ሰምተናል ብለው ያላዩትን ነገር ቅብጥርጥር አድርገው ሲያወሩ ነበርክ። ይሄንን ነገር ደግሞ ልቃወመው አልችልም። ገባ? ምክንያቱም የደረሰበትን ያውቃል። እዛች ጋር ስሙ ምን ያህል እንደጠፋ ያውቃል። በነገር ላይ ተነስተው እነ ፈረንጁም እነ ቢኒም ስላልከሰሱ ነው እንጂ እነሱንም ስም እያነሳችሁ ነበር። እስር ቤት ውስጥ ጓደኞቿ ናቸው፣ ተባባሪዎቿ ናቸው። ነገር ግን በሰዓቱ የተገናኙት ከዳኒ ከይፋ ምናምን ከሩታ ጋር ነበረ። ነገር ግን እነሱም አገዛዋቸዋል ብለው ያልዋሉትንም ሰዎች ስማቸውን እያነሳችሁ ነበረ። እነሱ መብት ሊኖራቸው ይችላል። ስማችንን አጥፍተናል ብለው ነገ ሊከሷችሁ ይችላሉ። በዚህ አትደናገጡ ወይም ደግሞ አትጠራጠሩ። ገባ? መብት አላቸው። ምክንያቱም በሐሰት ነው ስማቸውን ያሳፈራችሁት። ስማቸውን አላነሳንም እንኳን ብትሉ ስማቸው ተቀምጧል እዛ መዝገብ ላይ። ገለጥ ማድረግ ነው የሚጠበቅባቸው ፖሊሶች፣ የህግ አካላቶች። ለምን ይሄንን ነገር ታረጋለህ ብዬ ልለው አልችልም። ዳኒ የተጎዳውን የጠፋውን ስም የደረሰበትን ነገር በምን አይነት መንገድ በሰው ያለውን አመኔታ እንዳጎደላችሁበት እሱ ያውቃል። እንጃ እምነትን ማጉደል ደግሞ ምን ያህል እንደሚከብድ ለማንም ግልጽ ነው። ግን ደግሞ ፈጣሪ ይመስገን የእውነት አምላክ እውነቱን ፍልቅቅ አድርጎ አውጥቶ እኛን ነፃ አድርጎናል። ስለዚህ እኔ ለምን ይሄንን አደረግክ አልለውም። መብቱ ነው፣ እንደፈለገ ማድረግ ይችላል። እኔን አታካተኝ እዚህ ውስጥ። ትናንትናም ቢሆን እንዴት እየሆንክ እንደነበረ ግልጽ ነው። እንዴት እያደረገህ እንደነበረ ግልጽ ነው እኮ። ትናንትና የፈተን ስለመሰለኝ ነው ዛሬ ይሄንን ነገር መርገም አይጠበቅብንም ያልኩሽ የነበረው ማለት ነው። ከኔ ጋር እኔ አይደለም የደገምኩት፣ ዳኒ አልተመቸውም እያለ እኔ ደግሞ አይደብረኝም እሱ በሚያደርገው ነገር። ምክንያቱም የተጎዳው ያለፈበት በማይሆን ነገር ስም የተሰጠውን ነገር ስላየሁኝ በሀሳቡ ምንም ቢሆን አልቃወመውም። ስለዚህ አንቺም ተባብረሻል ማለት ነው። እንደውም እደግፈዋለሁ እኮ እዚህ ሀሳብ ላይ ተባብረሻል ማለት ነው። እደግፈዋለሁ። ክሱን ያነሳው እሱ ቢሆንም እኔ የምተባበረዋለሁ በግልጽ አማርኛ። ምናልባት የኤፍሬም ጋር ያተስማማችሁበትን ነገር አላውቅም፣ ግን እኔም አላገኘሁትም ከዛ በኋላ ነው። በእርግጠኝነት በሆነ ምክንያቶች ሊሆን ይችላል እንጂ የተስማማው ያደረጋችሁን ነገሮች በቀላሉ የሚታለፉ ወይ ደግሞ ዝም ብለን የምናልፋቸው ጉዳዮች አይደሉም። ገባ? እኛ ላይ ያደረጋችሁት ነገር የዛኔ የከፈልኩትን መስዋዕትነት እንዲህ እንደቀልድ የማልፍ አይነት ልጅ አይደለሁም። ገባ? እኔን ከመሬት ተነስተን የከሰስከኝ እኔ ግን ሪዝን ኖሮኝ አሳማኝ ምክንያት ኖሮኝ ነው አንተን መከሰስ። ገባ? ለከፈልኳቸው ነገሮች ዋጋ ትከፍልበታለህ። እዛ ስገባም ደግሞ ጸባይ ታርሞ ትወጣለህ። እንደውም ጥሩ ነው። የሆነ አንዳንድ ማስተካከል ያለብን ነገሮች አስተካክለህ ትወጣለህ። ማስተዋል ተጀምሯል። ሲቀጥል ደግሞ ይኸውልህ አንተ ምንም በማታውቀው ነገር ምንም ባላየው ነገር ጓደኞች ላይ ወንድምህ ላይ እስከ መጨከን ያደረሰ ምንም መረጃ ሳታገኝ ወንድምህን እንጂ ወይኔ ቤት እስከ መወርወር የደረስክ ሰውዬ ዛሬኛ እንድንራራልህና እንድናዝንልህ ኤክስፔክት አታድርግ። ገባ?
ያደረከውን ነው የምትቀበለው፣ የዘራህን ነው የምታጭደው። ሰው ኖርማል ነው። ተላመደው፣ ቀለል አድርገው። ይሄ ከባድ አይደለም። በነገራችን እኛ እንደሆነ ነው የምትሆነው። እኔ ሞተቻው በቃ ተስተካክያለሁ ምናምን ነገር አይደለም። ሰው አንተም ሄደህ ታርመህ መስተካከል ምናምን ብቻ ሳይሆን ዳንሻ ምናልባት አንተ በቀናት ነው እንትን የሚለው አንተ ደግሞ ሞር በደንብ እንድትታረም ምናልባት የአመታትን ልዩነት ሊኖር ይችላል። ልዩነታችሁ እዛ ጋር ነው። ምናልባት ወራት ስትገባ ታድባለህ ምናምን ነገር ትንሽም ደግሞ እንዳልኩ ቅድም የህዝብ ቁጥሩ ይቀንሳል ከመታበዛው በየጊዜው ከመታበዛው ትንሽ ደግሞ ቁጥሩ ቀለል ለማድረግ የሚያህል ነው። አንደኛ ሁለተኛ አንድ አመት ምናምን ቢሆን ነው ከዛ አይበልጥም። ኧረ ችግር የለውም። አንድ አትፈራለህ እንደ መታሰብ ኖርማል እኮ ነው። ጀስት እኛ እንደገባ ነው ገብተን እዛ ከቁንጮች ጋር ምናምን ደግሞ ጥሩ ላይፍ ማሳለፍ መውጣት ትችላለህ። ፍራሽ ደግሞ አዘጋጅልሃለሁ። ፍራሽ ብርድ ልብስ ምናምን ነገር እኛ እናዘጋጅልሃለን። እሺ አይፈቅድም ዳኒ። ኧረ እባክሽ እሺ ብርድ ልብስ አይቻልም። እሱ የሚገባበት ነው። አንተ የምትገባበት ሜቢ ላይ ይፈቀድልህ ይችላል። ግን የሚፈቀድ ከሆነ ፍራሽ ምናምን እናዘጋጃለን። በቀን ደግሞ አሁን ትበላ የነበሩትን ምግቦች በተቃራኒ ይዘን እንመጣለን። ሰላጣ፣ ቆስጣ ምናምን ነው መብላት ያለበት። አዎ ማለት እኔ እንዴት ነው ግን ሞራላችሁ? እግዚአብሔርን አልጨረስንም። የቀረን ነገር እሺ። ቀጣይ ደግሞ ሌሎች ማናቸው ያረገዙ ሴቶች ሊስት ነን ያልሽው ተኛ ግን እረፍት አድርግ። ምክንያቱም አሁን ደግሞ ዛሬ እረፍት አድርግሽና ገዛ ጣቢያ ስለምትሄድ ዛሬ እንኳን ተኝተህ ደርሽ። እንዴ አበዛችሁ እኮ ቁጥራችሁ ጋይስ። በእውነት ነው የምላችሁ በጣም ነው ደስ ያለኝ። ምክንያቱም እኔ ያለ ጥፋቴ ብዙ ነገር ተብያለሁ፣ ብዙ ነገሮች ዋጋ ከፍዬበታለሁ። ስለዚህ እሱ ዋጋ ይከፍላታል። እዛ ገብቶም እንደሚሆን በነገራችሁ ላይ ምንድነው ኤክስፔክት የሚያደርጉ በጣም እንድንራራለት ምናምን ይቅለሰለሳል። የምር እነሱ እኮ ማለት ይሄ ሰው ማገት ምናምን በሚል በማይሆን ሀሳብ ነው የከሰሱንም እንዲታሰሩ የሚያደርጉት። የተመሰካከሩት በሐሰት እየተመሰካከሩ ምናምን እና ያ ነገር እኛን አመታት 15 አመት ምናምን ከዛ በላይ ሊፈጅ ይችላል። ዳንሻ በነገር ላይ ሰው ማገትና ሰው ባትገኝ ምናምን ቀላል አይደለም እና በማይሆን ሐሳብ እኛን ለማሳሰር አንድ ሁለት ብለው ምንም ያራሩ ሰዎች ዛሬ ላይ እንድንራራላቸው ምናምን ይቅለሰለሳሉ። ከዛስ ደግሞ የኛ ነገር በውስጥ እናወራዋለን። የኛ ነገር ሲሆን ደግሞ በውጭ እንዲ ካሜራ ተይዞ ምናምን እንዲወራ ይፈልጋሉ። የነሱ ነገር ሲሆን ግን በውስጥ እንጨርሳለን ይላሉ። የለም በውስጥ እዚቹ ፊት ለፊት ደግሞ እንቅስቃሴ ለርጉዝ ሴት ደግሞ እንቅስቃሴ አሪፍ ስለሆነ እሷም እየተመላለሰች ስትጠይቀው ገባችሁ ለእርግዝናው አሪፍ ይሆንላታል። ሄድ እያለች ስትጠይቀው እርግዝናው አሪፍ ነው፣ ለእርግዝናም ቆንጆ ስለሆነ እንቅስቃሴው አሪፍ ነው። እሱም ደግሞ ገብቶ ያሉትን ነገሮች አይቶ ሳክኖ ይወጣል። ትንሽ መረጋጋት አለበት። ይሄ መስከል አለበት እንጂ በዚሁ ከቀጠለ አዳሜ ትራቭሉ ላይ ያደርጋል። ከዛ ዱባይ ላይ ያስረግዛል። ቀጣይ ይወጣላችኋል። ራሳችሁ እንደዛ አይነት ሰው እኔ በእርግጠኝነት ነገ ከነገ ወዲያ ወደ ቪዲዮ ጠብቃ ዱባይ ላይ ሪባርገሻለሁ አዘቀሩ ከሳውዲ ከምን እንሰማለን? ኮቪድ በሉት ምንድነው የምትወደው ነገር ሲባል ትራቭል ማድረግ ብለዋልና እባካችሁ በየሀገሩ ያላችሁ ሴቶች ራሳችሁ ጠብቁ። ግን ትራቭል ማድረግ ከፈለገ በየሀገሩ እየመጣ እንግዲህ አንዳንድ ልጅ ፈልጓል ማለት ነው አይደል? አዎ እንግዲህ ሴቶች እንደነገርናችሁ ራሳችሁን ለመጠበቅ ሞክሩ። እንደወረሽን ቁጠሩት። አንዴ ከዛ አይለቅም። እኔ ደግሞ ኳስ አሁን መለየት ነው የሚከብደው። ልጆቹ ደግሞ ሲወለዱ ቁርጥ ራሱን ነው የሚመስሉት። አስቡት ተግባራቸው ብቻ እንደሱ እንዳይሆን እንጂ ቁርጥ ራሱን ነው የሚመስሉ ልጆቹ ደግሞ ሲወለዱና እግዚአብሔር ይመስገን። ግን ዳንሻለሁ ለኔን እየመሰለ ነው። የሆነ ፎቶ ምስክር አቀርባለሁ ከፈለጋችሁ። ወዳንቺ ከመጣ ጥሩ ነው። ጋር እኔን እየመሰለ ተመስገን። ወደዛ ካልመጣ አይቀላቀልም። ወደዛ አይቀላቀልም። ወደዛ እንዳይቀላቀል ያነዛውን ቲም ነው የሚሆኑት። በእርግጠኝነት ተከፋፍለው ሁለት ጨዋታ ትልቅ እንደ አርሴናል እና ማንቸስተር ትልቅ ጨዋታ ምን ይመስላል? ልጆቹ ራሱ ሁለት ተከፋፍለው ግን እፈራለሁ እኔ የምር ያኛው ቲም ያሸንፋል እያሉ እንዳባላቸው እርስ በርስ አብራው ይመቸው። ያለ መተኛ ጥቅሙን አይቻለሁኝ እኔ ብዙ ሰዓት ላይ ነው የማጠፋው። ከዚህ በኋላ አላጠፋም። ምንም ይዘር በማብዛት ላይ ነው የማጠፋው። መበተን ነው ዘራሽን እንትንም ነው ለካ ቶሎ ሲቀየር ጥሩ ነው። እና ሁላችሁም እንግዲህ
ክሱን ከፍቼዋለሁ። ምክንያቱም እኔ አልፋተውም እስከመጨረሻው መሄድ እስካለብኝ ድረስ እሄዳለሁ። ምክንያቱም እኔ የከፈልኩትን እኔ ያዩዋትን ስቃይ ገብቶ ማየት አለበት። እኔ ጨካኝ አይደለሁም። ምግብ ምናምን ይዤ እጠይቀዋለሁ። ምግብ ምናምን ይዘው ይጠይቃል። አታስብ። ግን ደግሞ ብዙ የተናደዱ ሰዎች ራሱ ነበሩ። ክሱን እኛ ስናነሳው እኔ በመጀመሪያ ቀን ሄጄ ክሱን አንስቻለሁ ብዬ ለፈረንጁና ለቢኒ ስነግራቸው እነ ቢኒም እንዴት እንደተቃጠሉ ኦዲየንሶቻችንን በጣም የተናደዱ ሰዎች አሉ። እንግዲህ ዳኒ ብድር መመለስ አለብኝ ብሎ መማርም አለበት ብሎ የራሱን መንገድ ጀምሯል። በየትኛውም መንገድ እተባበረዋለሁ። እውነት አለች እኛ ጋር። ምክንያቱም እኔ ምንም ከመሬት ተነስቼ አይደለም። ምክንያቱም ባልሆነ ነገር ላይ ለነገም ለላይፉ መማሪያ ነው የሚሆነው። የሰው ልጅ ዝም ብሎ ሰው ላይ መክሰሰቡን እንትን የሆነ ማለት አግባብ አይደለም። ዝም ብሎ ጣት መቀሰር ልክ አይደለም። እንዲህ ባላችሁ ቁጥር 4ቱ ወይ 5ቱ እንደዚህ ወደ እናንተ ነው። ገባችሁ? አዙሮ ነው ጥልፍ አድርጎ የሚጠላችሁ። ለማንኛውም የሰው ልጅ ዘራው ነው የሚያድር። ወደ ራሳቸው መታል ተቀበሉ። ከሰራል እንግዲህ ጋይስ፣ በዚሁ አጋጣሚ ራሳችሁን ጠብቁ ሴቶች። ቻው።